አሁን ጭምብላቸውን ገልጠው መስበክ ጀመሩ። እኔ ለዚህ ክፍታፍ ሰውዬ መልስ ልሰጠው አይደለም የመጣሁት። እሱ በአፉ እየበላ በአፉ የሚጸዳዳ የሰው ምስል ያለው አሳማ ነው። ግን የኢስላም እህት ሲኖሩ በታላቅ ሁኔታ ውርደት ተከናንቧል በራሱ ኡስታዝ። ስለ ንጉስ ነጃሺ የሚባል ታሪክ እንዲህ ሲል ተናግሮ ነው። መጀመሪያ የሰለመው ንጉስ ማለት ነጃሺ። ኢትዮጵያን ጸሐፍቶች ግማሹ አምነው ግማሹ ቢያስተባብልም ዓለም ላይ ያሉ ዕውቅ ጸሐፍ ይህን ታሪክ ያረጋግጣሉ። መልካም ወራዳውማ ቅሌታሙ አንተ ነህ። በጣም ቅሌታምና ወራዳ ነህ። ኡስታዝ ያሲን ኑርን ለመናገር ብቁ አይደለህም። የኡስታዝ ያሲን ኑር የታጠበበት ሽንቱ ውሃ ብትጠጣ ሽንቱን ብትጠጣ ላንተ መድኃኒትና ሽቶ ይሆናል፣ ከግምም ያወጣሃል። እንገርክ ሲቀጥል ደግሞ በኡስታዝ ያሲን ኑር ጁሙአ በተናገረው ቁጥባ ብዙዎቻችሁ ቪዲዮ እየሰራችሁ ትገኛላችሁ። አንድ ነገር ልንገራችሁ፣ ሳውዲ ላይ ሞታቸው እየተጠባበቁ ያሉ ወንድሞች፣ አክሱም ላይ ፍትህ እየጠየቁ ፍትሃቸው ያጡ ፍትህን ጠይቀው ያጡ እህት ወንድሞቻችሁ ለነሱ ግን አንድ ቀን ድምጽ ሆናችሁ አለ። ኡስታዛችን አንበሳው አንድ ንግግር በተናገረው ጫጫታው እስካሁን ድረስ አልበረድም። አሁንም ጫጫታው ቀጥሏል ማለት ነው። እንዴ በዚህ ልክ ነው እንዴ? ቆይ ሞራላችሁን የነከው እኔ የነዛ ሰፈር ይሁን ግን ከኛ ሰፈር የሚያሽቃብጡት እንደና ስያ አይነቶቹ ናቸው የሚገርመው ማለት ነው። ላስያ ዛሬም የሚገርም ቪዲዮ ሌላ አንድ አስተያየት ተሰጥቷታል። እስኪ እሱን እንስማና እንመለሳለን። ይኸውልሽ አስያ አንቺ ነጭ ልብስ ስትለብሺ ራስሽን እንደ መላእክት ነው የምትቆጥሪው። የኔ ቆንጆ ሬሳም እኮ ነጭ ልብስ ይለብሳል አውቀሻላ። ለማንኛውም ኡስታዞቻችን ላይ ይሄርሽ ፍጣ አትበይ። ራስሽን እንደ ትልቅ ዳኢ አትመልከቺ። ሙተከቢር ነሽ አንቺ ወላሂ ራስሽን ከፍ አድርገሽ ነው የምታዩ። ተይ አይጠቅምሽም። አላህን ፍሪ፣ ወደ አላህ ተመለሺ። በቃ ይሄ አምባገነናዊነትሽን ቀንሺ፣ አነጋገርሽንም በረድ አድርጊው እንደ ሴት። ከዚህ በፊት በሰማችሁት ቪዲዮ ላይ የሐጂ ሙፍቲ መቃብር ተቆፍሮ ሬሳቸው እንዲወጣ ያሲን ኑሩ አዟል ብላ በሶሻል ሚዲያ ያሲን ኑሩ ላይ ስታሳምጽ ነበር። ሁለት ምርጫ አላችሁ፣ ወይ ስክሮል ማድረግ ወይ ኮፒ ሊንክ በማድረግ እውነቱን ሰው እንዲሰማ ማድረግ። ጁማዓ ቀን ሰው ተሰብስቦ ጁማዓ በተሰበሰበበት ቦታ አላሁ ረቡል ዒዛ ያሳወቀን በተሰበሰበበት ቦታ ስለ አንድ ሰው አንስቶ ስለ አንድ አቀንቃኝ አንስቶ ጁማዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ መላእክት የጠላት መሳሪያ በመሆን ማገልገል። ያሲን ኑሩ መስጊድ ላይ መናገሩ ምኑ ጋር ነው እስኪ ጥፋቱ? በዚህ ሰዓት በዚህ መልክ ለምን መላእክት በሚሰበሰብበት ጁማዓ ላይ ምናምን ለምን ትናገራለህ ብላ ተቃውሞ ወጣች። አላህ ሱብሓነሁ ወተዓላ ስለ ፍርዓውን የነገረን የት ነው? ነዓለቱላህ አለይክ ቁርአን ላይ እኮ ነው እንድንገነዘበው መጥፎ ሰው መሆኑ እንድንረዳ የሱ ስራ ጀሃነም እንደሆነ። ቃሩንንሳ የት ነው የነገረን? ቁርአን ውስጥ እኮ ነው የነገረን። አቡ ለሀብ ነዓለቱላህ አለይክ ረሱል ዘመድ የሆነው ሚስቱ ገመድ ጎታቹና ጀሃነም እንደምትወርድ እሱም ዘላለማዊ የጀሃነም እንደሆነ የነገረን ምኑ ጋር ነው? ቁርአን ውስጥ አይደል እንዴ? ለምን የሚሰራው ጥፋትን ስለሆነ በደልን ስለሆነ ረሱልን ሰለላሁ ዐለይሂ ወሰለም ስለረገማቸው በሰዓቱ ስለሰደባቸው ስላቀለላቸው አላህ እንዲህ ስላደረገ ጀሃነም አወረደው ብሎ አላህ አስተማረ። ይህም ሰው ዳስጣል ብሎ ፖለቲካ ይዘቱን ይዞ መጥቶ ሰውን ሲያባላ ፖለቲካ ይዘቱ ምርጫ ደርሷል በዚህ ሰዓት። ይህንን ምርጫ ወቅት ተጠቅሞ የሶሻል ሚዲያ ጦርነትን ሲያውጅ ቴዲ አፍሮ እንደዚህ የሚላል ያሲን ኑሩ ሰውን ማስጠንቀቅ ነው እንጂ በተቻለበት ባገኘበት አጋጣሚ ሁላችንም ማስጠንቀቅ ግድግድ ይለናል። በዘርነት በፖለቲካነት መባላት የለብንም። እኛ ሙስሊሞች ነን። አክሱም ላይ ሬሳቸው እንኳን በአስፋልት እንዳይሄድ ከልክለው ሙስሊሙን ማህበረሰብ እያሰቃዩ በተለያዩ ክልል ደግሞ ክርስቲያን አባቶችን እየገደሉ ጦርነትን ለመቀስቀስ ዝግጅት እያደረጉ እያለ እንደዚህ አይነት አጀንዳ ማምጣት ማለት እኛን ከዛ አዘናግቶ ጠላት ስራውን እንዲሰራ ማመቻቸት ነው የተያዙት እንጂ ወላሂ ለእስልምና የቆሙ እውነተኛ ሰዎች አይደሉም። እነዚህ አላህን ቢፈሩ ኑሮ ወንድማቸው ላይ ጦርነትን አይመዙም። በሶሻል ሚዲያ ምን ያክል ጥላቻቸው እንደሰረጸና የጠላት መጠቀሚያ መሳሪያ እንደሆኑ ማሳያ ነው። ያሲን ኑሩ ጀግና ነው። አንበሳ መድረክ ላይ ሆኖ ለህዝብ የሚናገር እንጂ ከልብ ወደ ልብ ዳዕዋን የሚሰጥ እንጂ እንዳንቺ መኪና ገቢና ውስጥ ቁጭ ብሎ የሚጮህ የታሰረ ውሻ አይደለም። አንቺ የታያሽው ኑሩን ማጥላላትና
ክብሩ ዝቅ እንዲል ማድረግ ነው። ወላሂ አላህ የወደደውና ያላቀውን ሰው ማንም ሰው ቢዘምትበት ዝቅ አያደርገውም። ክብሩ ዝቅ ያለና የወረደውን ሰው ማንም ሰው ከሱ ጎን ቢቆም ወላሂ ክብሩን ከፍ ሊያደርገው አይችልም። ዝም ብላችሁ ትጥራላችሁ፣ ውሃ አታነሱ። ይህን ሐቁን ነው የምነግራችሁ። አስራችሁ ከመጮህ ይልቅ ወጥታችሁ ለህዝቡ መፍትሄ ለመሆን ሞክሩ። ህዝቡ የተከፋፈለበትን ነገር እወቁ። ያሲን ኑሩ ግዛዊ ነገር ነው ሁሌ የሚያስተላልፈው። ዳዕዋው ምንም ትችት የለውም። ክርስቲያን ሙስሊም የሚወደው ነው። ወላሂ እኔ ጋር መጥቶ ክርስቲያን የያሲን ኑሩን ዳዕዋ ክፈትልኝ ልቤን ያረጋጋኛል የሚሉ ሰዎች አሉ። አላህ ሱብሓነሁ ወተዓላ ሁላችንም ለሐቅ ተገዢ አድርጎ እስከ መጨረሻ እስልምና ላይ ቆይቶ ኢንሻአላህ ረቡና ጀነተል ፊርደውስ ያገናኛል። ኡስታዝ ያሲን ኑሩ የተናገረው ንግግር በነገራችን ላይ በጣም የማደንቀው በጣም በሳል መልእክቶችን በጥበብ ማስተላለፍ የሚችል የሙስሊሙ ማህበረሰብ የሚያደምጠው ኢትዮጵያዊነቱን የሚወድ የኢትዮጵያዊነት መለኪያ ከሆኑ ኢትዮጵያን መካከል አንዱ ተጽዕኖ ፈጣሪዎች መካከል አንዱ ነው ኡስታዝ ያሲን ኑሩ። በነገራችን ላይ ኢትዮጵያዊ ብቻ ሳይሆን ዓለም አቀፋዊ ነው አስተሳሰቡ። እስልምናም ዓለም አቀፋዊ እንደመሆኑ ማለት ነውና ኡስታዝ ያሲን ኑሩ ሐሳብ ሲያቀርብ መንጋው ሐሳቡን በሐሳብ መሞገት አይችልም። ለዚህ አቅምም ዝግጁነትም እውነትም ጥበብም የለውም። ስለዚህ ኡስታዝ ያሲን ኑሩ ላይ ያለው ርብርብ አንድነታችን ያጠናክራል ወይስ ያወርዳል ነው። ኡስታዝ የተናገረው ንግግር ለየት ያለ ነው። እንዲህ ብዬ ነበር የጻፍኩት። ኡስታዝ ያሲን ኑሩ ሀገር ሞተች ብሎ መግለጽ በየትኛውም አስተምሮ እንዲሁም ማህበራዊ ሳይንስ ትክክል አለመሆኑን በተባ አንደበት ጥበብና ግርማ ሞገስ ገልጾታል። ሀገር ሞተችብኝ ብሎ እየዬ በማለት ለወጣቱ ትውልድ እየዬን ማስተማር በምንም መልኩ አንድን ከያኒ ልናደንቅ እንችላለን፣ አንድን ዘፋኝ ወይም አዝማሪ ልናደንቅ እንችላለን። የምናደንቀው ለሚሰራቸው በጎ ስራዎች እንጂ የሚያጠፋቸው ላይ ሁሉ ማድነቅ መጣል ነው የሚሆነው። ስለዚህ ኡስታዝ ያሲን ኑሩ ቴዲ አፍሮን በተመለከተ ነው እንግዲህ ሀገር ሞተች ማቅ ልበሱ ዳስጣሉ አይነት ነገር ለትውልድ የሚነገር ነገር አይደለም። የሞተች ሀገርም የለችም። እሱ ላይ ብዙ ጊዜ ማብራሪያ ሰጣለሁ እና ኡስታዝ ያሲን ኑሩ የተናገረው በትክክል በማህበራዊ ሳይንስም ቢሆን የትውልድን ሞራል የሚገድል የሀገር ፍቅር ስሜትን የሚያጠፋ ብሶትና አየየን ብቻ የሚመለከት ነገሮችን አጨልሞ የሚያመለካከት ትክክል አለመሆኑና የእሱ ሀገር እንዳልሞተች በእርግጥም እዚህ ጋር ሙስሊሙ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ሙስሊሙ የተከበረበት ዘመን ይሄ ነው። ይሄ ደግሞ የተከበረበት ዘመን በስጦታ የተሰጠው አይደለም። ሙስሊሙ ባደረገው መራራ እልህ አስጨራሽ ተጋድሎና ትግል ማንነቱን፣ እውነቱን፣ እምነቱን ለማሳወቅ ባደረገው ጥረትና ሌሎች ኢትዮጵያውያን ወንድሞቹ ባደረጉት የጋራ ጥረት ለመጀመሪያ ጊዜ በብልጽግና ዘመን ሙስሊሙ ክብር አግኝቷል። ተገቢውን ክብር። ይህን ተገቢ ክብር ሲያገኝ ማቅ የሚለብሱ ካሉ፣ ዳስ የሚጥሉ ካሉ እንደ ሙስሊም ማህበረሰቡ ናቸው። እንደ ግማሽ የኢትዮጵያ እንደገና ግማሽ አይሞላም። የትኛው ቆጠራ ነው? ምን ድብልቅልቅ አድርጎ ነው የሚሞላው። 100% ሶማሌ፣ 100% አፋር፣ 100% ስልጤ፣ በየቦታው ደግሞ ወሎ አንዳንድ ቦታዎች ላይ 100%፣ ወደ ቦረና ብንሄድ በከፍተኛ ደረጃ አብዛኛው ሙስሊም ነው። ስለዚህ ሙስሊሙ ወደ 50% ስለሚደርስ ብቻ ሳይሆን ኢትዮጵያዊ ስለሆነ ሙስሊሙ ተከብሯል። የኢድ በዓል በሚፈልገው መልኩ እንዲያከብር ቴሌቪዥኑ የአንድ ወገን ብቻ መልእክት ከሚያስተላልፍበት ወጥቶ ሚዲያዎቻችን ሙስሊሙን ማህበረሰብ በትክክል ሪፕሬዘንት ማድረግ ችለዋል። ሙስሊሙ ሴቶችም ሆኑ ሙስሊም ወንዶች በፖለቲካ ስርዓት ውስጥ እየተጠረጠሩ የሚታዩ ሳይሆኑ ቁልፍ የሆኑ ተቋማትን እንዲመሩ ተደርገዋል። ስለዚህ የቴዲ አፍሮ ኢትዮጵያ ሞታ ከሆነች የኡስታዝ ያሲን ኑሩ ኢትዮጵያ ደግሞ አልሞተችም። እሱ አልሞተችም ብሎ የተነተነበት መንገድ ጥበብ ነው። የተነተነው በእውቀት ነው። የተነተነው በሳይንስ ነው። ማህበራዊ ሳይንስ ሳይንስም አርትም ስለሆነ በአርትም በሳይንስም ነው የተነተነው። ይሄ የተናገረው ነገር አንዱ ቦታ ላይ ስህተት ካለው ኡስታዝ ያሲን ኑሩ በዚህ ስህተት አለው አይደለም። የብልጽግናው ካድሬ ነው ስለሚከፈለው ነው ምናምን የተለመዱ ነጠላ ዜማዎች፣ በጣም ማንቋረር የሚያስጠሉ ነጠላ ዜማዎች ኡስታዝ ያሲን ኑሩንም ሆነ ሙስሊሙን ማህበረሰብ ከሌላው ጋር ለማቀራረብ ሚና የላቸው። ይልቁኑ እነዚህን ጽንፈኞች፣ እነዚህ የድሮ ስርዓት ናፋቂዎች፣ የድሮ ኢትዮጵያ ሲባል የድሮ ስርዓት ነው። ኢትዮጵያ አንድ ናት። እነሱን ሙሉ በሙሉ ወደ መግፋት የበለጠ እና ብሔራዊ ምክክራችንን የሚያበላሽ ነው። ባጭሩ ግን ለኡስታዝ ያሲን ኑሩ ትልቅ ክብር አለኝ። ጽሁፋን አንዴ ላንብባት። ኡስታዝ ያሲን ኑሩ ሀገር ሞተች ብሎ መግለጽ በየትኛውም አስተምሮ እንዲሁም ሳይንስ ትክክል አለመሆኑን በተባ አንደበት ጥበብና ግርማ ሞገስን ተላብሶ አብራርቷል።
አገላለጹ አንዳችም ስህተት የሌለው እንቁና ድንቅ ነው። በተቃራኒው ሐሳቡን በሐሳብ መሞገት የማይችሉ መንጋዎች እንደለመዱት በመጃመል በቅንፍ ውስጥ ነው እንደ እንቁራሪት አለቅጥ ተንጫጭተዋል። ለኡታው ታዲያ ኡስታዝ ያሲን ኑሩ በልካቸው ወርዶ መልስ አልሰጠም። ምክንያቱም በአሳሞች ጭቃ ዘግጦ መጫወት አይመጥንም። ኡስታዝ ታላቅ ስብናን የተላበሰ የተረጋጋና ጥበበኛ የእስልምና ሃይማኖት መምህር ነው። ስለሆነም ሀገሩ ላይ በፍጹም አያሟርትም። ኢትዮጵያ የአንድ ወገን የግል ርስት ያለመሆኗን እውነት ገላልጦ አሳይቷል። ኡስታዝ ያሲን ትውልዱ ከእርሱ የሚጠብቀው ብዙ መልካም ስራ አለበት። የሞራል ልዕልና፣ የስነ ልቦና ከፍታ፣ ሰውነት፣ እምነትና ሀገር እንዴት መገንባት እንዳለበት ያስተምራል። ሀገር የወል መሆኗንም አበክሮ ይሰብካል። ለዚህ ታላቅና ዓለም አቀፋዊ ጭምር ስብዕና ጎጥ፣ ቀጠና፣ መንደር፣ ስርጓጉጥ አይመጥነውም። እስልምና በወንዝ የማይታጠብ ዓለም አቀፋዊ አስተምሮ ነው። የሌሎችን አክብር ትከበራለህ፣ አለበለዚያ በሁሉም መተፋትን ያስከትላል። ኡስታዝ ለመልካም የአብሮነትና ጥበብ የተሞላ አስተምሮ አብዝተን እናመሰግናለን፣ እናከብራለን ብዬ ነው የጻፍኩት ያጋራሁት። ስለዚህ እኔ የሚገርመኝ ሌላ ርዕስ እንደዚሁ ያቀርብላችኋለሁ። የሚገርመኝ ሙስሊሞች በኢትዮጵያ ታሪክ ውስጥ በግልጽ ቋንቋ የወፍ ወይም የቁራ ሀገሩ ዋርካ፣ የሙስሊም ሀገሩ መካ እየተባለ የሚነገረው አነጋገር ስሁት ትርክት መሆኑ አሁን ያለው የብልጽግና አመራር አሳይቷል። እኛ ስናደንቅም ስንቃወምም በምክንያት ላይ ተመስርተን በምክንያት ብልጽግና ልቃወም እችላለሁ፣ በምክንያት ብልጽግና ልደግፍ እችላለሁ። እውነትም እሱ ነው። በመንጋ ጫጫታ የሚቀየር እውነት፣ የሚደበቅ እውነት የለም። ምን ድቅድቅ ጨለማ ቢኖር ማነው ደመና ቢኖር ምን ቁልል ደመና ቢኖር የፀሐይ ብርሃንን እንደማይጋርድ ሁሉ እውነታችንንም የትኛውም አይነት የተረባረበ የመንጋ ዘመቻ የመደበቅ ቅንጣት አቅም የለውም። ቅንጣት ትንሽ